እሺ ቅዱስና የተፈራ ሕያው አምላካችን እግዚአብሔር ሆይ እናመሰግንሃለን። ዛሬም ነቃን፣ ዛሬም እንድንተነፍስ ፈቀድክልን፣ ዛሬም አኖርከን፣ ዛሬም በቃልህ ማዕድ ገበታ ላይ እንድንቀመጥ ረዳህን። ምስጋና ለስምህ ይሁን። ለሚያዳምጡኝ ልጆችህ የማዳመጥን ጸጋ አንተ ስጣቸው። እኔም ባሪያህ የምናገርበትን ጥበብ አንተ አቀብለኝ። ሕያው ቅብብል በመካከላችን እንዲኖር ፍቀድ። ቅዱስ አምላካችን አቤቱ የጊዜውን ቃል እንድትሰጠን፣ አብረን በመቆየት የምናሳልፈው ጊዜ የእውቀት ለውጥ ሳይሆን የሕይወት ለውጥ እንዲያስገኝ እያንዳንዳችን በጥሞና እንድናዳምጥ፣ ልባችንን ለቃልህ እንድንሰጥ፣ ወደዚህ ወደ ትሑት በቃሌም ወደሚንቀጠቀጥ እመለከታለሁ ተብሎ እንደተጻፈ ቃልህን ዜና እንደምንሰማ አቤቱ የዘላለም አምላካችን ሆይ መረጃ እንደምንሰበስብ አድርገን ሳይሆን ለሕይወት ለዋጭ ግብ እንድንሰማው፣ በብዙ ፍርሃት እንድንሰማ፣ ራሳችንን ገዝተን እንድንሰማ አንተ እያንዳንዳችንን እንድታግዘን ቃልህ በሚነገርበት ጊዜ በብዙ ጥንቃቄ፣ በብዙ ማስተዋል፣ በብዙ ልባዊ ዝግጅት እንድንሰማ አቅም ሁነን። እኔም ባሪያህ ቃልህን ስናገር እንዳስለመድከኝ አልልም። መንፈስ ቅዱስ አንተ አግዘኝ፣ አስደንቀኝ። ለሚመከሩ ምክርን፣ ለሚማሩ ትምህርትን፣ ምሪት ለሚሹ አቅጣጫን፣ ለታራሚዎች ተግሳጽን፣ ፈቃድህ በሆነ መንገድ በብዙ ትሕትና ቃልህን መናገር እንድችል አግዘኝ። ጀምረን እስክንጨርስ ከእኛ ጋር ሁን። መስመሩን አንተ ተቆጣጠር። በጌታ በኢየሱስ ክርስቶስ ስም ስትል ስማን። አሜን። ባለፈው ሳምንት የቆምነው ቁጥር 15 ላይ የእውነትን ቃል በቅንነት የሚናገር የሚለውን ተነጋግረን እዛ ጋ ነው ያቆምነው። አሁንም ከቆምንበት የእግዚአብሔርን ቃል አነብና እስከ ቁጥር 19 ለመሄድ ነው በዚህ ቀን የምናስበው። የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆነህ የተፈተነውን ራስህን ለእግዚአብሔር ልታቀርብ ትጋ። ነገር ግን ለዓለም ከሚመች ከከንቱ መለፍለፍ ራቅ። ኃጢአተኝነታቸውን ከፊት ይልቅ ይጨምራሉና ቃላቸውም እንደ ጭንቁር ይባላል። ከእነርሱም ሄሜኔዎስና ፊሊጦስ ናቸው። እነዚህም ትንሣኤ ካሁን በፊት ሆኗል እያሉ ስለ እውነት ስተው የአንዳንዶችን እምነት ይገለብጣሉ። ሆኖም ጌታ ለእርሱ የሆኑትን ያውቃል። ደግሞም የጌታን ስም የሚጠራ ሁሉ ከዓመፅ ይራቅ የሚለው ማኅተም ያለበት የተደላደለ የእግዚአብሔር መሠረት ቆሟል ይላል። በነባሩ ትርጉም ነው ያነበብኩት። በአዲሱ መደበኛ ትርጉም አነባለሁ። የእውነትን ቃል በትክክል እንደሚያደርስና በስራው እንደማያሳፍር ሰራተኛ ሆነ ራስህን በእግዚአብሔር ፊት ለማቅረብና ተቀባይነትን ለማግኘት ጥረት አድርግ። ዓለማዊና ከንቱ ከሆነ ልፍለፋ ራቅ። እንዲህ አይነቱ ልፍለፋ ሰዎችን ከእግዚአብሔር እንዲርቁ ያደርጋቸዋል ካለ በኋላ ሲቀጥል የእነርሱ ንግግር እንደማይድን ቁስል ይቦረቡራል። ከእነርሱም መካከል ሄሜኔዎስና ፊሊጦስ ይገኛሉ። እነዚህ ሰዎች የሙታን ትንሣኤ ገና ድሮ ሆኗል እያሉ በመከራከር ከእውነት ርቀዋል። የአንዳንዶቹንም ሰዎች እምነት ያናውጣሉ። ነገር ግን ጌታ የራሱ የሆኑትን ያውቃል። እንዲሁም የጌታን ስም የሚጠራ ሁሉ ከክፋት ይራቅ የሚል ማኅተም ያለበት የማይነቃነቅ የእግዚአብሔር መሠረት ጸንቶ ይኖራል ብሎ ይናገራል። ውድ ወገኖቼ፣ ቀደም ባለው ሳምንት በዝርዝር እንደተነጋገርን የቆምንበት ሐሳብ የማያሳፍር ሰራተኛ የሚለውን ልንጀምር
ስንል ነው። በቅንነት የሚናገር በትክክል የሚያደርስ ማለት እንደሆነ ለክቶ በአብዛኛው ቃሉ የተወሰደው ከአናጢ፣ ከግንበኛ፣ ከገበሬ፣ ከሰርጅን የግሪክኛው ቃል ኦርቶቶሚዮ የሚለው በአማርኛችን በቅንነት የሚናገር ተብሎ ተተርጉሟል። በትክክል ሳይዛነፍ እውነቱን መናገር። ልክ ጳውሎስ ድንኳን ሰፊ ነበር ተባብለናል ባለፈው ሳምንት። ድንኳን ሰፊ ስለነበረ ለክቶ መቁረጥና ያንን ማገጣጠም የሱ የህይወትና የኑሮ ስልት ነበር። ልክ እንደ ልብስ ሰፊ፣ ልክ እንደ አናጢ፣ ልክ እንደ ግንበኛ ነገሮች ተገጣጥመው ትርጉም ያለው ትክክለኛ የሆነ ቤት ቢሆን ቤት፣ ልብስ ቢሆን በሚለበሰው ልክ እንደሚሰራ የእግዚአብሔር ሰው ቃሉን ደግሞ ሲናገር በትክክለኛ ሁኔታ የሚመርጣቸው ቃሎች መልእክቱን ሳያዛንፍ ሊያደርስ የሚችል መሆን እንዳለበት በዝርዝር ከተመለከትን በኋላ ነው። ይቀጥልና የማያሳፍር ሰራተኛ ብሎ ንግግሩን ይጀምራል። ሐዋርያው ጳውሎስ ትምህርትን እንደ ጌታ ኢየሱስ በምሳሌ በማስተማር እውነትን ማስተላለፍ ይሆንለታል። ልብ በሉ፣ ቀደም ባሉት ምዕራፎች ላይ ሐዋርያው ለጢሞቴዎስ እንደ ወታደር፣ እንደ አትሌት፣ እንደ ገበሬ ሲል ቆይቶ አሁን ደግሞ የማያሳፍር ሰራተኛን ምሳሌ ያመጣል። የማያሳፍር ሰራተኛን የሚያመጣው እንዲሁ በነሲብ ዝም ብሎ ወይ በብዕሩ ላይ ወይ በሐሳቡ የመጣውን ሐሳብ አይደለም። ታስታውሱ ከሆነ ከወታደሩ ጋር መስዋዕትነትን፣ ከአትሌቱ ጋር ዲሲፕሊን፣ ከገበሬው ጋር ልፋትን፣ ከማያሳፍረው ሰራተኛ ደግሞ ታታሪነትን አገልጋይ መንፈሳዊ ባህሪው እንዲያደርግ ከመጓጓት የተነሳ የሚናገረው መሆኑን ማስተዋል ይጠቅማል። እስካሁን በቅርበት ባጠናነው የሐዋርያው ምክር ሐዋርያው ልዩ ልዩ ስዕላዊ ምሳሌዎችን ሲጠቀም ተመልክተናል። አሁን እዚህ ቦታ ላይ ሰራተኛን ያመጣል። ብዙዎቻችን እንደምንገነዘበው ጥሩ ትምህርት ቤት በሚያፈራቸው ባለሙያዎች ይለካል። ጥሩ ፋብሪካ በሚያመርታቸው ዕቃዎች ጥራትና ዕድሜ ይመዘናል። ትጉ አገልጋይ ደግሞ ባፈራቸው በቃልና በመልካም ስራ ገንብቶ ባሳደጋቸው ደቀ መዛሙርቱ ይለያል። አዎ ቃሉን በትክክል የሚያካፍል ቃሉን በትክክል የሚያካፍል የቃሉ አገልጋይ የእግዚአብሔርን አንድ ጊዜ እሺ ከቆምንበት እንቀጥላለን። የእግዚአብሔር የአምላካችን ስም የተባረከና የተመሰገነ ይሁን። ፓወርፖይንቱን እያያችሁት ይመስለኛል። አሁን አይታይም።
አሁን ገባ አሁን ገባ። ኦኬ። የማያሳፍር ሰራተኛ ለክርክር ጊዜ የለውም፣ ለከንቱ ልፍለፋም ጊዜውን አያባክንም። እዚህ ቦታ ላይ ተመግቦ መመገብ ያውቃል፣ መንጋውን በጠኔ አይገድልም። ስራውንም የሚከታተሉ ሰዎች ምን አለ ይሄን እንኳ አይሉትም። በየትኛውም ጊዜ አሳቢና መሪ በመሆኑ ምክንያት የሚያስፈልገውን ነገር በጊዜውና በሰዓቱ ያደርጋል። ስለዚህ ነው የማያሳፍር ሰራተኛ ብሎ ጳውሎስ እዚህ ቦታ እንደ ታታሪ ሰራተኛ ከደቀ መዝሙሩ ጋር ባለው ግንኙነት ሕይወትን በሚጠቅም የእግዚአብሔርን በጎነት በሚያሳይ መንገድ መልካም ነገር እንዲደረግ ሐዋርያው በዝርዝር እየተናገረ ያለው። እግዚአብሔር አምላካችን የተባረከ ይሁን። የማያሳፍረው ሰራተኛ እንከን የማይወጣለት በመሆኑ ከግድፈት የጸዳ አገልግሎት በመፈጸሙ የታመኑበትን ያኮራል። ማንም በእርሱ ሁኔታ አይሸማቀቅም፣ አንገትም ደግሞ አይደፋም። በመልካም ስራ ባፈራቸው ደቀ መዛሙርቱ ይለያል። ወቅትን ያገናዘበ ማዕድ አምራች ነው። ደግሞ አርቆ አሳቢ መሪ ነው። አርቆ አሳቢ መሪ ስንል ከእንግሊዝኛው ሐሳብ ፕሮአክቲቭ ሊደር ነው ማለት ነው። መሪዎች አርቆ አሳቢ መሪ የሚባል አለ። በአጭሩ ነገሮችን ቀደም ብሎ የሚያይና የሚያስፈልገውን ነገር በማድረግ ተመሪዎቹን የሚያዘጋጅ ማለት ነው። ሪአክቲቭ ሊደር የሚባል አለ። ሁል ጊዜ ነገሮች ከተከሰቱ በኋላ የሚነቃ የተሸነቆሩ ነገሮችን ለመድፈን የሚችለውን ሁሉ ለማድረግ የሚሞክር ነው። ሬትሮአክቲቭ ሊደር የሚባል አለ። እሱኛው መሪ ደግሞ ነገሮች ከተከሰቱ በኋላ እየተከታተለ አረሞችን የሚነቅል ማለት ነው። አረም እንዳይከሰት ነገሮችን ቀደም ብሎ ማሰብ ነበረበት። እስኪበቅሉ ዝም ብሎ ያያቸዋል። ያው አለባብሰው ቢያርሱ በአረም ይመለሱ እንደተባለው አይነት ማለት ነው። አርቆ አሳቢ መሪ ግን ትጉ ነው። የማያሳፍር ሰራተኛ ነው። ቀደም ብሎ ነው የሚያስታጥቀው። ለክፉ ቀን የሚሆን ትጥቅ ያቀብላል። ጌታችን መድኃኒታችን ኢየሱስ ክርስቶስም ሆነ ጳውሎስ በእንዲህ አይነት ሁኔታ የተሰናዱ መሪዎች ነበሩ። ለሚያስፈልጋቸው ነገር ምዕመናንን ያሰናዱ ነበር። ታስታውሱ ከሆነ ጳውሎስ ኤፌሶንን ሲለቅ ሐዋርያት ሥራ ምዕራፍ 20 ላይ እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኞች፣ ተኩላዎች፣ አውሬዎች እንዲነሱ አውቃለሁ በማለት ቀደም ብሎ ሊከሰት ያለውን ነገር ለመሪዎቹ በማሳሰብ በጥንቃቄ መንጋውን እንዲመሩ ተናግሮ ነበረ። እዚህም ቦታ ላይ አርቆ አሳቢ መሪ ነው። የማያሳፍር ሰራተኛ ከእድፈት የጸዳ ምሳሌ ነው። ከእድፈት የጸዳ ምሳሌ ነው። ቀጥሎ ራስህን ለእግዚአብሔር አቅርብ ይላል። ራስህን ለእግዚአብሔር አቅርብ ወይም የተፈተነውን ራስህን ለእግዚአብሔር አቅርብ ይላል። ቀለል ባለው አማርኛ ፈተና ማለፍህ በእግዚአብሔር ፊት የተረጋገጠ እንዲሆንልህ በእግዚአብሔር ፊት የሚል ነገር ያነሳል። ራስህን በእግዚአብሔር ፊት ኑሮ ከሰው ይሁንታ ይልቅ የእግዚአብሔር ጎሽታ ላይ ያነጣጥር። ለሰው ብለህ የምታደርገው ነገር አይሁን ብሎ ያበረታተዋል። ከታይታ የጸዳ አገልግሎት ፈጽም። ሰዎች እንዲያዩ ተፍ ተፍ አትበል። ይልቁንም እግዚአብሔር የሚወደውንና በፊቱ የሆነውን ነገር አድርግ። የዮሴፍንና የዳዊትን ምሳሌነት በዚህ ጊዜ ማንሳት ተገቢ ይሆናል። ራስህን
በእግዚአብሔር ፊት ለማቅረብ ሲል ኑሮህ በእግዚአብሔር ፊት ይሁን። ጸሎትህም ሆነ እርምጃ፣ ቃልህም ሆነ አረማመድህ፣ ኑሮህም ሆነ አገልግሎትህ ተያያዥነት ያላቸው ሆነው ሰው ተኮር ሳይሆኑ መለኮት ተኮር እንዲሆኑ፣ ከታይታ የጸዱ እንዲሆኑ የዮሴፍና የዳዊት ምሳሌነት፣ ዮሴፍ በቅድስናው፣ ዳዊት በአምልኮ ነገራቸውን ያደረጉት በእግዚአብሔር ፊት ነበር። ለእግዚአብሔር ነው ያቀረቡት። የጴጢፋራ ሚስት እንዲረክስ ስትገፋፋው እኔ በእግዚአብሔር ፊት ይሄንን ክፉ ነገር እንዴት አደርጋለሁ ነው ያለው። ኑሮው በእግዚአብሔር ፊት ነው። ሰው ስላየው ስላላየው የሚያደርገው ነገር አልነበረም። ዳዊትም ባመለከ ጊዜ በሰዎች ፊት የሰራው ቲያትር አልነበረም የተከናወነው። በእግዚአብሔር ፊት ምን አምልክ ያለው ጌታዬን አመስግኘዋለሁ ነው ያለው። ሚስቱ ልትተቸው በመስኮት ሆና ሰውየው እንዴት ያደርገዋል እያለች እሱ በእግዚአብሔር ፊት የሚያቀርበው መስዋዕት ወደ ላይ እያረገ እሷ የጎንዮሽ በሰው ፊት በልጃገረዶች ፊት የሚሆነውን ነገር እያየች ትተች ነበረ። እንዲህ አይነቱ አድራጎቷ ደግሞ የእግዚአብሔርን ሞገስ እንደከለከላት እንዳመከናት እናያለን። ስለዚህ ከታይታ የጸዳ አገልግሎት አገልግል ይለዋል። ይቀጥልና የተፈተነውን ወይም ራስህን ለእግዚአብሔር አቅርብ ይላል። ተቀባይነት ለማግኘት ፈተና ማለፍህን ለማሳየት፣ ፈተና ማለፍህን ደግሞ አሳይ። የትኛውም አገልግሎት በፈተና ውስጥ ያልፋል። እውነተኛ ነገሮች የሚታወቁት ወይም ተቀባይነት የሚያገኙት በመስኩ ያሉትን ትይዩ ፈተናዎች ያለፉ እንደሆነ ነው። ለምሳሌ ወርቅ በእሳት፣ ተማሪ በፈተና፣ ሰራተኛው በባለሙያ ሚዛን ሲቀመጡ ማለፍ አለማለፋቸው ይታወቃል። መስፈርቱን ያሟሉ አለፉ ይባላል። መስፈርቱን ያላሟሉ ደግሞ አላለፉም እንላለን። መስፈርቱን ያለፉ መስፈርቱን ያሟሉት አለፉ እንላቸዋለን። መስፈርቱን ያላሟሉትን ደግሞ አላለፉም እንላለን። አገልጋይ ፈተናውን ማለፉ የሚረጋገጠው ቃሉን በሚያፈዝ መንገድ በመናገሩ፣ በጊዜ አጠቃቀሙ፣ ፍሬያማ የቃል አምራች በመሆኑ ብቻ ሳይሆን የደከመባቸው ሰዎች ሕይወታቸው ተቀይሮ በፈታኝ ሁኔታ ውስጥ ጸንተው በተገኙ ጊዜ ነው። እነዚህ ሁሉ በየቀኑ የምናደርጋቸው ነገሮች እናንተን ስናገለግል ተሰናድተን ለእናንተ መልእክት ማድረሳችን፣ ነገራችን እንደሚገባ መግለጣችን፣ እንደገናም ደግሞ በእጃችሁ የሚቆይ ማስታወሻ በማቀበላችን ሳይሆን ይሄ የሰማችሁት ነገር ውሎ አድሮ እናንተን ጠቅሟችሁ ቀይሯችሁ በተፈተናችሁ ጊዜ እንደ ክርስቲያን እንደተማራችሁት ምላሽ የሰጣችሁ እንደሆነ የዛ አገልጋይ ሕይወትና አገልግሎት ተባርኳል ማለት ይቻላል። ፈተናውን የሚያልፈው እሱ ለራሱ ባደረገው ብቻ ሳይሆን ለሌሎች ሰዎች በሌሎች ሰዎች ሕይወት ውስጥ ባመጣው በጎ ተጽዕኖ አኳያ ነው። በአክቲቪቲ አይደለም ሰው የሚመዘነው የማያሳፍረው ሰራተኛ ከእውቀት ለውጥ ይልቅ ለሕይወት ለውጥ ሰዎችን ያበቃ እንደሆነ ነው። ይሄ ደግሞ በሂደት የሚታይ ነው። ስለዚህ ሐዋርያው በዚህ ስፍራ ጢሞቴዎስን የተፈተነውን ራስህን ለእግዚአብሔር ልታቀርብ ትጋ ብሎ ይናገራል። ኑሮ በእግዚአብሔር ፊት፣ አገልግሎትህ በፈተናውን የሚያልፍ ይሁን ካለ በኋላ ልታቀርብ ትጋ ይላል። ጥረት አድርግ ወይም ይሄ አገልግሎት ፈተና የሚያልፍ እንዲሆን ትጋት ይጨመርበት ብሎ ይናገራል። ተግባርህ ይግለጥህ ማለት ነው ባጭሩ።
ተግባርህ ይግለጥ። ልታቀርብ ትጋ የሚለውን አንዳንድ ትርጉሞች ቃሉን አጥና ይላሉ። ሪቫይዝድ ስታንዳርድ ቨርዥን የሚባለው የእንግሊዝኛው ትርጉም study thy word to show thyself approved unto God ነው የሚለው። ማለት በእግዚአብሔር ፊት ተፈትነህ እንድታልፍ ቃሉን በተገቢ መንገድ አጥና። እዚህ ቦታ ላይ ያለው ግን ጥረት አድርግ፣ ስትራይቭ አድርግ የሚለው የግሪክኛውን ሐሳብ ይይዛል። ስፖዳዞ ከሚል የግሪክኛ ቃል ነው የመጣው። እውነቱ አጥና የሚለው ተግባራዊ ጽናትን አይስልልንም። በዚህ ሐሳቤ ውስጥ ያለው እውነታ አንዳንድ የሐሰት አስተማሪዎች የሰውን ትኩረት ለማሰብ በመጓጓት ከመሯሯጥ እግዚአብሔር የተቀበለውን ወይም ይሁንታ የሰጠውን ሕይወት ለመኖር ራስህን ስጥ ማለት ነው። ቃሉን አጥና ብለው የሚረዱት አለ። ይሄ አቅርብ የሚለውን ልታቀርብ ትጋ የሚለውን ወይም በአዲሱ መደበኛ ትርጉም ጥረት አድርግ የሚለውን ጥረቱ ቃሉን በጥልቀት ከማጥናት ጋር ሳይሆን ይልቁኑ ጥረቱ በእግዚአብሔር ፊት እግዚአብሔር የተቀበለውን የታይታ ያልሆነ አገልግሎት በመፈጸም ሰዎች አመሰገኑትም ተቹትም፣ ሰዎች ተቀበሉትም ፊት ነሱትም፣ እግዚአብሔር የሚቀበለውን አይነት አገልግሎት ለመፈጸም ጥረት አድርግ ማለቱ እንደሆነ ቃሉን ልብ እንላለን። ከዚያ ነገር ግን ብሎ ቁጥር 16 ላይ ይናገራል። ነገር ግን የሚለውን ሐሳብ ቀያሪ ቃል በመጠቀም ሐሳቡን ይጀምራል። ልብ ብላችሁ እየተከተላችሁኝ ከሆነ ነገር ግን ለዓለም ከሚመች ከከንቱ መለፍለፍ ራቅ። ይሄ ቀደም ሲል ከተናገረው ሐሳብ ጋራ በንጽጽርና በተቃርኖ የሚቆም ነገር ነው። ሐሳቡን በትክክል ለሌሎች ሰዎች እግዚአብሔርን እያየህ አድርስ ካለ በኋላ ነገር ግን ብሎ ሲናገር የምትናገርና ቃሉን የምትሰጥ ቢሆንም ማለት ነው። ቃሉን ለሌሎች ሰዎች የምታሰማ ቢሆንም ቃል መናገርና መለፍለፍ ግን ልዩነት አላቸው። በተገኘው አጋጣሚ ሁሉ ለማይታነጹ ሰዎች ዝም ብለህ አትለፍልፍ፣ የተገራ ነገር አድርግ፣ ዓለማዊና ከንቱ ከሆነ ልፍለፋ ራቅ። የእነዚህ ሰዎች ንግግር ከእውነትና ከእውነት ቃል ጋር ሙሉ ለሙሉ በተቃርኖ የሚቆም ነው። እንዲህ አይነቱ ከንቱ ንግግር ሁለት ነገሮች ያደርጋል። ዓለማዊ በመሆኑ ይበክላል። በሚናገሩት ንግግር ቅኝት ምላሽ እንዲሰጣቸው ይገፋፋሉ። ዓለማዊ ማለት ያው የአካባቢው ሰው ማለት ነው። እሴቱም አሁንና እዚሁ ብቻ ነው። በጊዜያዊ በምድራዊ ስጋዊ ነገሮች ላይ በተንጠለጠለ እሴት ነገሮችን የሚመለከት ከዛም ጋር በተቆራኘ የህይወት ዘይቤ መመራት ነው። ዓለም ጊዜያዊ ምድራዊና ስጋዊ ናት በባህሪዋ። ስለዚህ እንዲህ ካለው ዓለማዊ ብሎ የሚናገረው እሴቱን ነው። ዓለም የምትወክለው ነገር ምንድን ነው ከተባለ ጊዜያዊ ነገር፣ ምድራዊ ነገር፣ ስጋዊ ነገር ነው የምትወክለው። ስለዚህ ከዚህ ጋር ተያይዘው የሚነሱ ከንቱ ንግግሮችን ተቆጠብ፣ ራቅ ነው የሚለው። ዓለማዊ በወረደው መግለጫቸው ከተረብ፣ ቀልድ፣ ትችት፣ ስድብ
ወዘተ ሲገለጡ እናያቸዋለን። ዓለማውያን አፋቸውን ከከፈቱ የሚከፍቱት ወይ በተረብ ነው፣ ወይ በቀልድ ነው፣ ወይ በትችት ነው፣ ወይ በስድብ ነው። ሁሉንም እዚህ ዘርዝሬ ልነግራችሁ አልችልም። ግን ከእንዲህ አይነቱ ነገር ራቅ። የነሱ የህይወት ዘይቤ የሚመራው በእንዲህ አይነት መልክ ነው። ከሚጓጉለት ሁኔታቸው አኳያ ሲታዩ የዚህ ዓለም ሰዎች የአካባቢው ሰዎች ናቸው። ኃያል ሆኖ መፈራት፣ ጠቢብ ሆኖ መከበር፣ ባለጠጋ ሆኖ ፊተኛ የሚሆኑበት ሁኔታ ላይ ሌት ተቀን ይጥራሉ። ያንንም እየለፈለፉና እየለፈፉ ማስቸገር የዚህ ዓለም ሰዎች መለያ ነው። በሞራላዊ አቋማቸው ደግሞ ከእውነት ውሸትን ይመርጣሉ ወይም ሽወዳን ይመርጣሉ። ከሐቅ ማጭበርበር፣ ከመቀደስ መርከስ የዚህ ዓለምና የዚህ ዓለም ሰዎች ቋንቋ ነው። የዚያኛው ዓለም ሰዎች ቋንቋ ግን ከዚህ ይለያል። ውድ ወገኖቼ ቋንቋዎችን ለናሙና አንስተን ለጥቂት ጊዜ ባንክሮ ብናስተውል የተለመዱ መግለጫዎች አሏቸው። የዚህ ዓለም ሰዎች ጉጉታቸው በአብዛኛው ከዚህ ዓለም ጋር የተያያዘ ነው። ለዚህ ነው ጳውሎስ ራቅ ብሎ የሚናገረው። አልፎ አልፎ የሚነሱ አንዳንድ ነገሮችን ልብ ብለን ብናስተውል በእነሱ ዓለም ውስጥ የዚህ ዓለም ሰዎች እኛን ሲመለከቱ ስላልዘሞትን ኋላ ቀር ይላሉ፣ ስላልሸወድን ፋራ ይላሉ፣ ስላልተረብን ደቡር ይላሉ። እኛ አይገባንም፣ ይሄንን ደግሞ አይደለንም። ከዚህ የተነሳ ሐዋርያው ለነርሱም ልናደርገው ስለሚገባ ጥንቃቄ ሲናገር ምን ይላል? ኃጢአተኝነታቸውን ከፊት ይልቅ ይጨምራሉና። በዚህ ነገር የተጠመዱ ሰዎች ከእግዚአብሔር እየራቁ ይሄዳሉ። እንደነዚህ ከሚመስሉት ሰዎች ጋር ስትሆን የአካባቢው ሰው አትሁን፣ ከከንቱ ልፍለፋ ራቅ። ነገር ግን እነሱ አካባቢ ቆይተህ በእነሱ እሴት ከቆየህና አፍ መካፈት ከጀመርክ ለነሱ ምላሽ ከሰጠህ አደጋ ነው። ያም አደጋ እነሱ ኃጢአተኝነታቸውን ከፊት ይልቅ ይጨምራሉ፣ ይበልጥ ከእግዚአብሔር እንዲርቁ ያደርጋቸዋል። አብረናቸው ስንቆይ ከዚህ ዓለም ሰዎች ብንችል አፋችንን መዝጋት በጣም የተሳካልን ከሆነ ምንም ማንጠቅማቸው ከሆነ ከዛ ኢንቫይሮንመንት ራሳችንን ማግለል ነው። ነገር ግን እነሱ ጋር ሄደን እነሱ በሚናገሩበት ቅኝት ነገሮችን እኛም አብረናቸው የምናሟሙ ከሆነ የነሱን ኃጢአት በመጨመር እናዋጣለን። አደጋው እሱ ነው። የሚናገሩትም ሆነ የሚሰሙት ከእንዲህ አይነቱ እርባና ቢስ ሙግት ስለማያተርፉ በፍጻሜው አማኞች የሚደርሱበት መደምደሚያ እነሱም ራሳቸው አማኞቹ ከእግዚአብሔር መራቅ፣ እነሱ ክፋታቸውን ይጨምራሉ፣ እኛ ደግሞ ከእግዚአብሔር እየራቅን እንሄዳለን። ለዚህ ነው ከማያምኑ ጋራ በማይመች አካሄድ አትጠመዱ። በጌታ የሚበረታና ጌታን የሚወድ አማኝ ከዓለማዊ ጓደኛ ጋራ ተስማምቶ መፍሰስ እንዴት እንደሚሆንለት አይገባኝ። አንደኛው አጎንብሷል ማለት ነው። ወይ ዓለማዊው አፉን ለጉሞ ለኛ እሴት ተገዝቷል፣ ወይ እኛ አፋችንን ለጉመን ለነሱ እሴት ተገዝተናል። ከማያምኑ ጋር በማይመች አካሄድ አትጠመዱ ማለት
አንድ ላይ አትስሩ አልተባለም። ያንን አላልኩም፣ ያልኩትን ስሙኝ፣ ያላልኩትን እንዳትሰሙ። ከነሱ ጋር ትራንስፖርት ሼር አታርጉ አልተባለም። ከነርሱ ጋር ማህበራዊ ኑሮን አትጋሩ አልተባለም። ከነሱ ጋር ግን የምትጋሩት እሴት ካላችሁ ፍሩ ለራሳችሁ። ገብቷችኋል? ከነሱ ጋር አለ አይደለም ተረብ፣ ቀልድ፣ ትችት፣ ስድብ፣ እንደገናም ሽወዳ፣ ማጭበርበር እና ስማርት በመሆን ስም ከነሱ ጋር የነሱን ጥበብ የምትጋሩ ከሆነ ግን ለራሳችሁ በጣም ልትደነግጡም ልትጠነቀቁም ይገባል። ወገኖች ይበልጥ ከእግዚአብሔር እንድትርቁ ያደርጓችኋል ብሎ ይላል። ስለዚህ ኃጢአት እንዲቀንስ ነው የምንፈልገው እኛ እንዲጨምር? ሰዎች ወደ ጌታ እንዲጠጉ ነው የምንፈልገው ወይስ ወደ ዓለም እንዲሄዱ? እኛ የምንፈልገው ሕይወት እንዲጠወልግ ነው ወይስ እንዲለመልም? በጳውሎስ ዘመን የነበሩ ከእግዚአብሔር ፈቃድ ያፈነገጡት ሰዎች ሙግት ሲያመጡ ጳውሎስን ብዙ የሚያስቸግሩባቸው ነገሮች ነበሩት። በሚሰብከው ወንጌል ያላግጣሉ። ማላገጥ፣ ማሾፍ፣ ጉራ፣ ማታለል፣ ማጭበርበር፣ ክርክር፣ ጥላቻ፣ ተንኮል፣ በቀል፣ አድማ፣ ስም ማጥፋት፣ ስድብ፣ ጥል፣ ቁጣ፣ ሲብስ ደግሞ ለመግደል ያንን ሰው ለማጥፋት ያሴሩ ነበር በጳውሎስ ዘመን የነበሩ ሰዎች። እነዚህ ሰዎች በኃጢአት እየጨመሩ እንዲሄዱ የሚያደርጋቸው ነገር ነበር። ስለዚህ የዚህ ዓለም ሰዎች እሴት በጣም ሲከፉብን እኛን ማጥፋት ያስደስታቸዋል። ምክንያቱም ረፍት አንሰጣቸው፣ መስተዋት ሆነን እንኮንናቸዋለን። እና ይሄንን ነው ከባለፈው ሳምንት ጎርደን የተውነው ጥናታችን እዚሁ ድረስ ይሄዳል። ዛሬ የባላደራው ተግባር በሕይወት ክፍል 2ን ከቁጥር 16 ጀምሮ እንመለከታለን። የማያሳፍር ሰራተኛ ንግግሩ ምን ያልተዛነፈ ትክክለኛውን እውነት አድራሽ እንደሆነ የሚያሳፍረው ሰራተኛ እዚህ ቦታ ላይ እንደ ጭንቁር ምን ቃላቸው እንደ ጭንቁር ይባላል። ቀለል ባለው አማርኛ እንደማይድን ቁስል ይቦረቡራል። የእነርሱ ንግግር እንደማይድን ቁስል ይቦረቡራል። ምን ማለት ነው? አቃፊ መስሎ ነዳፊ ነው ንግግራቸው። ከንቱ ልፍለፋ አካልን ሲያፈርስ፣ የቅንዓት ንግግር ቃሉን በትክክል ማስተማር ግን አካሉን ይገነባል። ንግግራቸው እንደ ስጋ በል ቁስል ምን ስጋ በል ቁስል ወይም ጋንግሪን አካል ላይ ሲወጣ ያንን የወጣበትን አካል እየበላ መላ ሰውነትን ያዳርሳል። ጋንግሪን ከግሪክኛ የተወሰደ የእንግሊዝኛ ቃል ነው። ዛሬ ያ ቃል ካንሰር ተብሎ ተተክቷል። ስለዚህ ቃላቸው እንደ ጭንቁር በአብዛኛው አማርኛ በሚናገሩ የሀገራችን ሰዎች አካባቢ ፊት ላይ እንደ ብጉር ሆኖ የሚወጣ ፊትን የሚያበላሽ ፊትን እየበላ የሚሄድ የፊትን ቅርጽ እንዳልሆነ የሚያደርግ አይነት ቁስል ሆኖ ይታሰባል። ግን ከጭንቁር ያለፈ ነው። የግሪክኛው ሐሳብ እንደ ካንሰር በጥቂቱ ጀምሮ እየተሰራጨ የሚሄድ ነገርን ለማስረዳት የሚውል ነው። ንግግራቸው እንደ ስጋ በል ቁስል ነው። ያው ወላጆቻችንም ምላስ አጥንት የላትም ነገር ግን አጥንት ትሰብራለች ብለው ሲናገሩ ከዚህ ጋር የተያያዘ ሐሳብ የሚያነሱ ይመስለኛል። የእነዚህ ግለሰቦች አንደበት የሚያፈርሰው መርዝ ለበስ ቃል ምዕመኑን የመጉዳት ኃይል አለው።
እነዚህ ሰዎች የመቃናት እድላቸው በልተው የጨረሱ ተንቀሳቃሽ መርዞች ናቸው። ህልውናን አደጋ ላይ የሚጥል ነፍሰ በላ ቦምብ ሲወረወር ከመሸሽ የተሻለ ሌላ አማራጭ እንደሌለ ሁሉ በእነዚህ አሳቾች ከሚመጣው ገዳይ ክፋት ከመሸሽ ውጭ አማራጭ ስለማይኖር በዚያ ሁኔታ ራሱንና ምዕመኑን እንዲጠብቅ ሲያስገነዝበው እንመለከታለን። ስጋ በል ቁስልና ጋንግሪን የሐሰት ትምህርት ምን ያህል በሴራ በተንኮል በስውር እንደሚሰራጭ በተግባር የሚያሳይ አገላለጥ ነው። አብሪ ብሎ ግን አደናጋሪ ነው። የሐሰት ትምህርት በቤት ውስጥ ሾልከው የሚገቡ እግዚአብሔር ለሌላው ያልገለጠው ለኛ የገለጠው ብለው ተጠግተው ኑ ጌታ የሚጠቀምበት ሰው አለ፣ ነገር ግን በይፋ አይደለም፣ ምናልባት ለኛ ብቻ እግዚአብሔር በዚህ ጊዜ የሰወረው ነው ብለው የሚመጡ ሰዎችን አትመኗቸው። አብሪ ብለው አደናጋሪ ግኝት መስሎ መዓት የሚያመጣ ነገር ነው። ለእናንተ ተብሎ የተገኘ እግዚአብሔር በዘመናት ሸሽጎ ለሚወዱት ያቆየው መልካም ግኝት ነው ብለው ይመጣሉ። ግኝት መስሎ ግን መዓት ነው ይዞባቸው at the end of the day እናንተን መውደድ ተብሎ በኋላ ግን ውሎ አድሮ ወጥመድ ሆኖ ይቀየራል። ስለዚህ ሐዋርያው ጳውሎስ ስርጭቱን ለመግታት በዚህ ታሪካዊ ሁኔታ መፍትሄ ያደረገው መነጋገርን ማስተማርን ሳይሆን መራቅን ነው። መጠጋጋት ለእውነተኞች ሳይሆን ለሐሰተኞች የሚመች ሁኔታ ነው። ምንጊዜም ክፋት ወይም አመፅ እንደ ተላላፊ በሽታ ነው። ሐዋርያው ጳውሎስ ይሄንን በዝርዝር የአሳሾች መራዥነትን አስተምሯል። የሚያሳፍር ሰራተኛ በባህሪው ለማብላት ብሎ at the end of the day ዓላማው መብላት ነው። በባህሪያቸው የሚያሳፍር ሰራተኛ ነው እያልኩ ያለሁት። ቃሉ ተመሳሳይ ስለሚመስል በሚና በማመካከል ነው ያለው ልዩነት። የማያሳፍር ሰራተኛው የሚያደርጋቸውን ነገሮች ልብ ብለናል። ቃሉን በቅንነት ነው የሚናገረው፣ ሳይዛነፍ ነው የሚያደርሰው። እንደገናም ደግሞ የሚለካው በደቀ መዛሙርቱ ሕይወትና ፍሬያማነት ነው ብለናል። ፈተና በማለፋቸው ሕይወት ሞጋች ሆና ስትገጥማቸው የተማሩት እውነት ሲደግፋቸው ነው። ልክ ወርቁ እሳት ሲመጣ እንደሚያልፍ የተማረው ተማሪ በፈተና ጊዜ ፈተናውን እንደሚያልፍ፣ ባለሙያም በመመዘኛው መሰረት ፈተና ላይ በተቀመጠ ጊዜ መስፈርቱን አሟልቶ እንደሚያልፍ ሁሉ የማያሳፍር ሰራተኛ ራሱ የሚገለጠው በዚህኛው ነው። የሚያሳፍረው ሰራተኛ የአሳቾች መራዥነትን፣ ሁለቱ የተቆራኙ ናቸው። አሳቾች መራዦች ናቸው ስንል አቃፊ መስለው ነዳፊ ናቸው፣ አብሪ መስለው አደናጋሪ ናቸው። ግኝት መስሎ የሚመጣው በእነሱ ውሎ አድሮ መዓት የሚያመጣ ነው። መውደድ ብሎ የሚከናወን የትኛውም ነገር ወጥመድ ሆኖ እንደሚቀየር በዚህ በሚያሳፍር ሰራተኛ ሕይወት ውስጥ ለማብላት ብሎ ጠጋ ይላል። ነገር ግን at the end of the day የሚታየው መንጋውን መብላት ነው። እንትን በእስራኤል ሕዝቅኤል 34ም ላይ ሄዳችሁ መንጋን ሳይሆን ራሳቸውን የሚያሰማሩ ከመንጋውም የሰባውን የሚበሉ ሰዎች ነበሩ። ሐሰተኛ እረኞች መስዋዕትነትን የሚያውቁ አይደሉም እና በልፈፋ ደግሞ ነቀፋን የሚያመጡ ናቸው። ስለዚህ
የሚያሳፍሩ ሰዎች ናቸው። ይለፍፋሉ፣ ግን ከነሱ አንደበት የሚወጣው የሚያሳፍሩ ሰራተኞች ነቀፋ ነው። ስለዚህ በእንደዚህ አይነት ሁኔታ ውስጥ የሐዋርያው ምክር ማንነታቸው እነዚህ የማያሳፍሩን ሰራተኞች ከነሱ ጋር መደማመጥ ሳይሆን ጥሎ መሮጥ ነው የሚያዋጣው የሚል ምክር ነው የሚሰጠን እና ቃላቸውም ቢሆን መጽሐፍ ደጋግሞ ቀደም ብለን እንዳየነው የነርሱ ንግግር እንደማይድን ቁስል ይቦረቡራል እንዳልን ውሎ አድሮ ወደ ህይወታችን መራዥ የሆነ መንፈሳዊ ህይወታችንን የሚያሳንስ ከበረከት ይልቅ እርግማንን የሚያመጣ ክፋትን ወደ ህይወታችን የሚያመጣ መንፈሳዊ ድንዛዜን የሚያመጣ ነገር እንደሚያደርግ ነው። ለዚህ ነው የነርሱ ንግግር እንደማይድን ቁስል ይቦረቡራል። ስርጭቱን ለመግታት የሐዋርያው ጳውሎስ ምክር ከእንደነዚህ አይነት ሰዎች ህይወት ከሚመጣው ነገር እንድንድን የሚያሳፍሩ ሰራተኞች ነቃፊዎች ናቸው። ምሳሌ ብንወስድ አሮንና ማርያም በወንድማቸው ላይ ተነሱ። እግዚአብሔር የተናገረው በሱ ብቻ ነው ወይ አሉ። በእኛስ አልተናገረም ወይ አሉ። ውጤቱን ታስታውሳላችሁ። ጉዞውን የማርያም በለምጽ ደዌ መመታት ለ7 ቀን ጉዞውን አዘገየ። እግዚአብሔር እንደተጠቀመባቸው ሰዎች ህይወት በመካከላችን ሰርቶ ቢሆን ብዙ ጊዜ እንደተናገርኩኝ መንፈስ ቅዱስ በሐዋርያት ዘመን እንደሚሰራ በመካከላችን በሙላት ተንቀሳቅሶ ቢሆን ኖሮ ቤተክርስቲያን የፈውስና የምህረት ቤት ከመሆን ይልቅ የሬሳ ቤት ትሆን ነበር። ምክንያቱም ብዙዎቻችን ጥንቃቄ በጎደለው ነገር እንታወቃለን። አሮንና ማርያም አብሯቸው የሚያገለግለውን በምድር ትሁት ነው የተባለው ሰው ላይ ነቀፋ አግኝተው አንደበታቸውን ለመክፈት ተነሱ። የሚያሳፍሩ ሰራተኞች ሆኑ። ዳታን፣ አቤሮን እና ቆሬም ቢሆን በንግግር ነበር፣ በልፍለፋ ነበር ታሪካቸው የጀመረው። ታስታውሳላችሁ። እና እነዛ ሰዎች በቤተሰባቸው ላይ ባሳመጹት በአድማ በሰበሰቡት ህዝብ ላይ መዓት ነው ያመጡት። አብዝተዋል አሉ እና እግዚአብሔር የእርሱን ወኪል አገልጋይ የማያሳፍረውን ሰራተኛ ለማክበር ያደረገውን ተመልክታችኋል። ሙሴ እነዚህ ሰዎች ሰው እንደሚሞት ቢሞቱ እኔ እግዚአብሔር አልጠራኝም አለ። ከዛ በኋላ የአሮንንም መልእክተኛነት ለማረጋገጥ በቃ ከየወገኑ አንዳንድ በትር አምጡ አለ። የእግዚአብሔር መልእክተኛ አይነተኛ ተልእኮ የሚገለጠው በልፍለፋው ሳይሆን እግዚአብሔር በሰጠው ስልጣን ነው። ስለዚህ እነዛ በትሮች በመገናኛው ድንኳን በታቦቱ በፊት ተሰበሰቡ። ከዛ በኋላ የአሮን ማለት የሌዊ ነገድ የሆነችው በትር ለመለመች፣ አቆጠቆጠች ይላል። ከዛ የምንመለከተው በድን በትር ራሱን ለመቀየር ምንም ጉልበት የለውም። ቀለም ሊቀባ ይችላል። በብርጭቆ ወረቀት ልታለሰልሱት ትችላላችሁ። በልዩ ልዩ መንገድ የሰውን ትኩረት እንዲስብ አድርጋችሁ ዱላውን ሙት ዱላውን በዲኮሬሽን ልታለመልሙትና መልኩን ልትቀይሩ ትችላላችሁ። ህይወት ግን ልትሰጡት አትችሉም። ህይወት ከህይወት ጌታ ነው የሚመጣው። ጉዳዩ የብልጫ ሳይሆን የምርጫ ነው። እግዚአብሔር የጠራቸው ሰራተኞች ኃይላቸው እግዚአብሔር የሰጣቸው ጥሪና በተልእኳቸው ውስጥ የእርሱ መገኘት ነው። የአሮንን በትር ልዩ ያደረጋት ከጌታ የተቀበለችው ትንሣኤ የእግዚአብሔር ወኪል ባለስልጣኖች ልዩ መታወቂያ ነው። እግዚአብሔር ወኪል እንጂ ምትክ አያስፈልገውም።
የማያሳፍር ሰራተኛ እግዚአብሔርን በተገቢ መንገድ ይወክላል። የሚያሳፍሩ ሰራተኞች ራሳቸውንም ሌላውንም የሚያዋርዱ ይሆናሉ። ጳውሎስ ይቀጥልና የነዚህን የሚያሳፍሩ ሰራተኞች ስም ይገልጣል። ማንነታቸው መጀመሪያ ለጭንቁርነት መወገናቸው ነው። ሄሜኔዎስና ፊሊጦስ ናቸው ብሎ ይናገራል። ዛሬም ቢሆን አስቸጋሪ የሆኑ ከእግዚአብሔር ፈቃድና ሐሳብ ያፈነገጡ ለጌታ ፈቃድ የማይገዙ ሰዎችን እንደዚህ እንደ ጳውሎስ በስም የታወቁ ሕይወት የነቀነቁ ከሆኑ ሳንፈራ ልንገልጣቸው ይገባል እና በስም የታወቁ ናቸው። ነገር ግን ሕይወትን ያነቁ ሳይሆን ሕይወትን የነቀነቁና ያናጉ ናቸው። ስለዚህ ጳውሎስ ለጢሞቴዎስ መጠንቀቅ፣ መራዦችን ማሳወቅ ተከታይ ኃላፊነቱ ነበር። ከነርሱም መካከል ሄሜኔዎስና ፊሊጦስ ይገኛሉ። እነዚህ ሁለት መራዦች ጳውሎስ በስም ጠርቶ ሲያስተዋውቅ ምናልባት ጢሞቴዎስ ገና አላወቃቸው ይሆናል። ምክንያቱም ቢያውቃቸው ኖሮ እዚህ ስፍራ ላይ ጳውሎስ እንደገና ስማቸውን ጠቅሶ እነገሌ ናቸው አይልም። በተለይ እስያ አካባቢ በነበረው ተልእኮ ከዚህ በፊት ትንሣኤ ሆኗል እያሉ ይበጠብጡት የነበረ ይመስላል። የታሪክ ጸሐፊዎችን ወይም የቤተ ክርስቲያን አባቶችን ማስታወሻ ስትመለከቱ። ስለዚህ ለጢሞቴዎስ መጠንቀቅ መራዦችን ማሳወቅ እንደነበረ ከነርሱም ሄሜኔዎስና ፊሊጦስ ናቸው። እነዚህ ሰዎች ማንነታቸው ለጭንቁርነት መወገናቸው ነው። ለፍላፊዎች ናቸው። ሕይወት የሚያናጉ ናቸው። ገልባጮች ናቸው። ተግባራቸው ደግሞ በስም የታወቁ ሕይወትን ያነቁ ሳይሆኑ የነቀነቁ ናቸው። ስለዚህ ጳውሎስ ለጢሞቴዎስ መጠንቀቅ፣ መራዦችን ማሳወቅ ምርጫው አድርጓል። መራዦችን ማጋለጥ እንጂ ማዳመጥ ተገቢ አለመሆኑን ጳውሎስ ይናገራል። ጭንቁርን ለማስፋፋት የተጉ እነዚህ ለትርምስ እንቅስቃሴ ሆን ብለው የተሰማሩ እብዶች ናቸው፣ አሳቾች ናቸው። ጳውሎስ የሚያገለግለውን ምዕመን በማወካቸው ቀደም ብሎ በአንደኛ ጢሞቴዎስ 1 ላይ ቁጥር 20 ላይ ለሰይጣን አሳልፎ የሰጣቸው መሆኑን እንዲህ ሲል ይገልጣል። አንደኛ ጢሞቴዎስ 1:20 ላይ በግላችሁ ልታነቡት ትችላላችሁ። እንዲህ ይላል፣ ከነርሱም መካከል እንዳይሳደቡ ትምህርት ያገኙ ዘንድ ለሰይጣን አሳልፌ የሰጧቸው ሄሜኔዎስና እስክንድሮስ ይገኛሉ ይላል። ምናልባት ሌላው የፊሊጦስ አጋር ሳይሆን አይቀርም እዚህ ጋር እስክንድሮስ ተብሎ የተገለጸው። ስለዚህ እነዚህ ሰዎች በማንነታቸው የእግዚአብሔርን ሕዝብ ማመስ አይነተኛ ባህሪያቸው ነበር። ምንጊዜም የሚያሳፍሩ ሰራተኞች ማንነት በአብዛኛው ለክፋት በመወገን ነው። የእግዚአብሔርን ሕዝብ በማናወጥ አገልጋይን ደግሞ በየትኛውም መንገድ ማኮሰስ፣ ከሁሉ በላይ ደግሞ ውለው አድረው መንጋውን መበረዝ ተልእኳቸው ስለሆነ ጳውሎስ ማንነታቸው ለጭንቁርነት መወገናቸው ነው። በስም የታወቁ ሕይወትን የነቀነቁ ናቸው። ለጢሞቴዎስ መጠንቀቅ መራዦችን ማሳወቅ ነው። መራዦችን ማጋለጥ እንጂ ማዳመጥ ለሕይወት አደጋ እንዳለው ተልእኳቸውን በተመለከተ ሲናገር እንዲህ ይላል። የእነዚህ ሰዎች እነዚህም
ይላል ቁጥር 18 ላይ ትንሣኤ ካሁን በፊት ሆኗል እያሉ ይላል። እነዚህም ትንሣኤ ካሁን በፊት ሆኗል እያሉ ስለ እውነት ስተው የአንዳንዶችን እምነት ይገለብጣሉ። ተልእኳቸው በአጭሩ ማስተማር ሳይሆን ማደናገር። ፍልስፍና በተጫነው የግሪክ ማህበረሰብ መካከል ትንሣኤን መረዳት እጅግ ውስብስብና አስቸጋሪ ነበር። በመሆኑም ስለ እምነታቸውና ልምምዳቸው እርግጡን ይህን ቃል ስናነብ መናገር አስቸጋሪ ነው። ብዙ ግምታዊ አስተሳሰቦች አሉ። የግሪክ ፈላስፎች ነፍስ ኢመዋቲ ኢሞርታል ማለት ነው የማትሞት ናት ብለው ያምኑ ነበር። ከዚህ መነሻ ጋር የሚተሳሰረው የነዚህ አማኞች ወይም የነዚህ አሳቾች ትምህርት ትንሣኤን ከአካላዊ ድርጊት ይልቅ ረቂቃዊነቱ ላይ አጽንዖት ይሰጡ ነበር። በዚህ ምክንያት ትንሣኤ ከዚህ በፊት ሆኗል ብለው ያስተምሩ ነበር። የነዚህ ሰዎች ትምህርት እንደ አንዳንዶች ግምት ትንሣኤ ወንጌል በተሰማ ወይም አማኙ በተጠመቀ ጊዜ ሆኗል። ለአዲስ ሕይወት የተነሱ አማኞች ያንን ረቂቃዊውን ትንሣኤ ተለማምደው ተነስተዋል። ስለዚህ አካላዊ ትንሣኤ የሚባል ነገር የለም፣ ከዚህ በፊት ሆኗል ብለው ያስተምራሉ። ያው የቀድሞይቱ ቤተክርስቲያን ስብስቧ ሲጀመር ክርስትና እንደ አይሁድ ሴክት ወይም ልክ አሁን ኦርቶዶክሶች የእኛን የመጽሐፍ ቅዱስ አማኞችን መናፍቅ እንደሚሉ ከነበረው ትክክለኛ ነገር ከፍለው የወጡ መናፍቅ። ነፈቀ ማለት ከፈለ ማለት ነው። መናፍቅ ማለት ከፋይ ማለት ነው። ስለዚህ ክርስትና ሲጀመር አይሁዳውያን ከጌታ ከኢየሱስ ክርስቶስ ትምህርትን ተቀብለው 12ቱ ሐዋርያት ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ፣ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ የተባሉት እነዚህ አይሁዳውያኑ 12ቱም አይሁዳውያን ነበሩ። የኢየሩሳሌም ቤተክርስቲያን ሙሉ ለሙሉ አይሁዳውያን ነበሩ። አልፈው ሾልከው የገቡ ቢኖሩ የኢየሩሳሌም ስደት በሐዋርያት ሥራ ምዕራፍ 8 ላይ የተነሳው ተበትነው ወንጌልን ለፍጥረት ሁሉ እንዲያደርሱ ነው። ሲጀምር ከአንድ ዝርያ ነው የጀመረው። ስለዚህ እነዚህ ሰዎች ውስጣቸው በትንሣኤ የሚያምኑ በትንሣኤ የማያምኑ ሰዎች ነበሩ። ከፈሪሳውያን ወገን ከመጡ ትንሣኤ አለ ብለው ያምናሉ። ሰዱቃውያን ግን ትንሣኤ ሙታን የለም ብለው ያምኑ ነበር። ፈሪሳውያን በቃል ትንሣኤ አለ ብለው ይመኑ እንጂ በኑሮ ደግሞ ለገንዘብ ስግብግብ ስለሆኑ ለመጪው ዓለም ያን ያህል ደንታ ያላቸው ሰዎች አልነበሩ። ሰርተው ማግኘትና ገንዘብ መሰብሰብ ነው። ሰዱቃውያን በእምነታቸው ከዛ ጋር የተሳሰረ ነገር ነው ያላቸው። ወደ ግሪክ ማህበረሰብ ሲገቡ ደግሞ የግሪኩ ማህበረሰብ የሚያምነው ጥቅል ነገር ነበረው። ያ ጥቅል ነገር ስጋ የነፍስ ወህኒ ነው ብለው ያምኑ ነበር። ስጋ እርኩስ ነው፣ ቢያጥቡት ልክ እንደ አፈር አይጸዳም። ስለዚህ ነፍስ የማትሞት ናት። ከትልቁ እሳት ስቶይክ ይባላል። እግዚአብሔርን እንደ ትልቅ እሳት ነው የግሪክ ፍልስፍና የሚቆጥረው እና ከዛ በመጣ ቅንጣት ነው ሰው የተፈጠረው። ነፍስ ደግሞ ያቺ ቅንጣት ነች፣ በሰው ውስጥ ትቆያለች። ሰው ሲሞት እሷ ወደ ምንጯ ሄዳ ትገባለች። ከዚህ የተነሳ ነፍስ የማትታይ የማትዳሰስ የማትሞት ናት።
እና ትክክለኛው ህይወት ያለው በመጪው ዓለም ነው ብለው ያስተምራሉ። ይሄንን ነገር ነው የግሪክን ፍልስፍና የሚደግፉ ሰዱቃውያን እዛው ጸሎት ቤት ውስጥ በተወሰነ ደረጃ በትንሣኤ የማያምኑ ከዛ መሰረት የመጡትን ሰዎች በመውሰድ ማደላደል ሳይሆን የተልእኳቸው ሄሜኔዎስ እና ፊሊጦስ ማፈናቀል ነው። እዚህ ጋር ሮሜ 6 ከ3 እስከ 5 ያለውን ሐሳብ ወስደው ነው ከክርስቶስ ኢየሱስ ጋር አንድ እንድንሆን የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ስለዚህ ክርስቶስ በአብ ክብር ከሞት እንደተነሳ እኛም እንዲሁ በአዲስ ሕይወት እንድንኖር በጥምቀት ሞተን ከእርሱ ጋር ተቀብረናል። በሞቱም ከእርሱ ጋር እንደዚህ ከተዋሃድን በትንሣኤው ደግሞ በእርግጥ ከእርሱ ከራሱ ጋር እንተባበራለን። በጥምቀትም ከእርሱ ጋር ተቀበራችሁ፣ እርሱን ከሙታን ባስነሳው በእግዚአብሔር ኃይል በማመን ከእርሱ ጋር ደግሞ ተነሳችሁ። ቆላሴስ 2:12 ላይ ያለውን ነው። ስለዚህ ተነስተናል፣ የምን ትንሣኤ ነው የምታወሩት የሚል ትምህርት ትንሣኤ በባህሪው ረቂቅ ነው። ስለዚህ ከዚህ በፊት ሆኗል የሚለው ይሄንን ነው። በእነርሱ አመለካከት ሥጋ ርኩስ ስለሆነ ተመልሶ ቢነሳ መንፈስን ያረክሳል። በመሆኑም ትንሣኤ የመንፈስ ብቻ ነው የሚሆነውም አንዴ ብቻ ነው በሚለው መደምደሚያ ነው የሳቱት። ከእውነት ክልል ያፈነገጡ እነዚህ አሳቾች ይህን ትምህርት በማስተማር አካሉን አተራምሰው አንዳንዶቹንም አሳስተው ከእውነት እንዲያፈነግጡ አድርገው ነበር። ዓላማቸው እምነት መገንባት ሳይሆን እምነት ማናጋት ነው። ወገኖቼ የኛ ድርሻችን ተልእኳችን እነዚህን ሰዎች መታገስ ሳይሆን ስራቸውን ማፍረስ ነው። ይህን በተመለከተ በሚቀጥለው ሳምንት ከትንሣኤ አኳያ ሌላውን መጽሐፍ ቅዱሳዊ እውነት በዝርዝር አስረዳለሁ። እንጸልይ። ቅዱስና የተፈራህ ሕያው አምላካችን እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። አንተ መልካም አምላክ ነህ። እስካሁን ስለረዳህን ተመስገን። የሰማነውን በልቡናችን አሳድርብን፣ በፈቃድህ ውስጥ አቆየን፣ መንፈስህ ይደግፈን። በጌታ በኢየሱስ ክርስቶስ ስም ስትል ስማን። አሜን። ጌታ ይባርካችሁ። በሰላም ዋሉ ወገኖች። አሜን አሜን። ይባርክ። ተባረክ ፓስተርዬ። በሰላም ዋሉ ወገኖች። እግዚአብሔር ይባርክ ፓስተር። አሜን። እግዚአብሔር ይባርክ ፓስተር። አሜን።